አሰላሙ አለይኩም። በዛሬው ቪዲዮአችን አላሁ አክበር አንድ ጀግና አስመልክቻችሁ እንመለስ። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ሁላችሁም ኮሜንቱን በተክቢራ ወደ ቪዲዮ። የረመዳን ሌቦች በረመዳን መልካም ስራችንን የሚሰርቁን ብዙ ጉዳዮች አሉ። ከነሱ ውስጥ 9ኙን እነግራችኋለሁ። ከልባችሁ አዳምጡኝ። ቤትህን የበጠበጡ ሸይጣኖች ጂኒዎችን ከቤት ለማባረር ከፈለክ አሁን የምነግርህን ዚክር በል። ወላሂ ለዓዚም ቤት ውስጥ ሰላም ይገባል፣ በረካ ይገባል። ቤት ውስጥ ሲበጠብጡ ከባለቤቱ ከልጆች ጋር ሲያጋጩ የነበሩ ሸይጣኖች በሙሉ ተጠራርገው ይወጣሉ። አላህ ስብሓነሁ ወተዓላ ቁርአንን እንድንሰማ እንድናዳምጠው ያደረገን በረመዳን ወር ቁመን ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንዴት ናችሁ? አልሐምዱሊላህ በጣም ደህና ነኝ። ዛሬ እንግዲህ ሐላል ሪያክት ላይ ምርጥ የሆኑ አስተማሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ዛሬ እንግዲህ በስፋት ሲዘዋወር የነበረ አንድ ጀግና ወንድማችን አለ። እሱ ምንድነው አንድ እግር ነው ያለው እና መስጊዱን ሊያጠቁት ሰዎች ሲመጡ የተከላከለበት ሁኔታ ዓለሙን አጅብ አሰኝቷል። እስቲ እሱን ቪዲዮ ተመልክተን እንመለስ። አላሁ አክበር አንድ ጀግና አስመልክቻችሁ እንመለስ። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ሁላችሁም ኮሜንቱን በተክቢራ ወደ ቪዲዮ። ከላይ በቪዲዮ ላይ የተመለከታችሁት በህንድ ኔፓል የተፈጠረ ሲሆን በርካታ የበግ መንጋዎች መጥተው መስጊዱን ሊያጠቁት ሲሉ እንግዲህ እንደተመለከታችሁት ይሄ አካል ጉዳተኛ ነው። ያንን መስጊድ ሲከላከል የነበረው በጽናት ቆሞ እነዛ ሰዎች መስጊዱ ላይ ጉዳት እንዳያደርሱ ሲከላከል ነበረ። ሱብሃንአላህ አላህ ዲኑን ይጠብቃል። ነገር ግን ሰበብ ለማድረስ ሁለት እግር በቂ እንዳልሆነ ይሄ ሰው አሳይቷል። በዚህ ሰዓት በርካታ የዓለም ሚዲያዎችና በርካታ ሰዎች ለዚህ ሰው አድናቆታቸውን እየገለጹ ይገኛሉ። በነገራችን ላይ መስጊዱን ለማጥቃት የመጡት የበግ መንጋዎች የሚያመልኩት ላምን ነው፣ ድንጋዩን ነው። አብዛኛዎቹ የሚያመልኩት እንደዚህ አይነት ቁሳቁሶችን ነው የሚያመልኩት። ስለዚህ የፈለጉትን ማምለክ ይችላሉ። ነገር ግን የሰውን እምነት መንካት እጅግ አጸያፊ ነገር ሊሆን ይገባል። ሙስሊም ሆናችሁ በሙሉ ለእንደዚህ አይነት ጀግኖች ሁሌም ቢሆን ተክቢራ እያልን ሞቅ እናደርገዋለን። ኮሜንቱን በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንግዲህ ወላሂ እንዳያችሁት ምንም አንድ እግር አለኝ ምን አለኝ የሆነ ነገር ጎሎኛል የሚባል ነገር የለም። ወላሂ የሆነ ነገር ለመስራት ከፈለክ ነፍስያ ወይም ደግሞ ልብህ ጀግና ከሆነ ሁሉን ነገር ማድረግ ትችላለህና ኢንሻአላህ ከዚህ ሰውዬ ትልቅ ትምህርት ልንማር እንችላለንና ሁላችንም ደግሞ ዲናችንን በቁርጠኝነት ልንጠብቅ ይገባል ለማለት ፈልጋለሁ። ኢንሻአላህ ሁላችንም ጀግና እንሆን። አንድ ወንድማችን ደግሞ ቤታችሁ ሸይጣን እንዳይገባ ከፈለጋችሁ እነዚህን ነገር አድርጉ ስሩ ይለናል። ሰምተን እንመለስ። ቤትህን የበጠበጡ ሸይጣኖች ጂኒዎችን ከቤት ለማባረር ከፈለክ አሁን የምነግርህን ዚክር በል። ወላሂ ለዓዚም ቤት ውስጥ ሰላም ይገባል፣ በረካ ይገባል። ቤት ውስጥ ሲበጠብጡ ከባለቤቱ ከልጆች ጋር ሲያጋጩ የነበሩ ሸይጣኖች በሙሉ ተጠራርገው ይወጣሉ። ነቢያችን ሰለላሁ ዐለይሂ ወሰለም 3 ሰዎች አላህ ዋስትና ሰጥቷቸዋል ብለዋል። ከነዛ 3 ሰዎች መካከል አንዱ ወደ ቤቱ ሲገባ ሰላምታ የሚያቀርብ ሰው ነው። ወደ ቤት ስትገባ አሰላሙ ዐለይኩም ወራህመቱላህ ብለህ የምትገባ ከሆነ ሸይጣን ተከትሎ አይገባም። ቤትህ ውስጥ በረካ ይወርዳል። አላህ ተባረከ ወተዓላ ዋስትና ይሰጣል። ዋስትናው ምንድነው? በህይወት ከኖርክ ይረዝቃል። ሪዝቁ በአላህ ላይ ነው። በቃ ያንተ ሪዝቅ በአላህ ላይ ነው። ሙሉ ዋስትና ወስዳል። ከሞትክ ደግሞ ጀነት ያስገባል። አይከብድም። አሰላሙ አለይኩም ወራህመቱላህ። ሌላው ደግሞ ስገባ ቢስሚላህ በልከቻል። ነብያችን ሰለላሁ ዐለይሂ ወሰለም ወደ ቤት ሲገቡ መጀመሪያ ቤት ውስጥ የሚጀምሩት በሲዋክ ነበር። ሲዋክ ተጠቀም። በአላህ ፍቃድ ቤትህ ውስጥ በረካ ይገባል። ቤትህ እንትን ይኖረዋል፣ የተረጋጋ ቤት ይሆናል። የሸያጢን መጫወቻ ቤት አይሆንም። ሰላም አለይኩም ወራህመቱላህ። እንግዲህ እንደሰማነው ቀላል ነገር ነው፣ ግን እኛ ወላሂ ሰነፎች ነን። ሰነፎች ስልቹ ነን። ግን የነገር ከብዶን ወይም ደግሞ አቅቶን አይደለም፣ ስልቹ ስለሆን ብቻ ከብዙ ነገር እንቆጠባልና ሁላችንም እስቲ ይሄን ነገር በመስራት ላይ እንበረታታ ለማለት ፈልጋለሁ። የዊትር ዱዓ በአማርኛ ይቻላል ወይ የምትሉ ሰዎች ኡስታዝ መልሳላቸው ሰምተናቸው እንመለስ። በአማርኛ ብቻ ሳይሆን በአለም ቋንቋ በሙሉ ፈለገው ቋንቋ የፈጠራቸው ቋንቋዎችን አላህ ስለሆነ ያውቃቸዋል። እንደኛ የገሌን ቋንቋ አላውቀውም የሚል ነገር የለም ማለት ነው። ስለዚህ አረበኛ ሶላት ላይ ከሆነ በተለይ ፈርድ ሶላት ላይ ያው የተመደቡ አዝካሮች አሉ፣ እነሱ መሆን አለባቸው ተሻሪዑ የመጡት ማለት ነው። በሱና ሶላት ከሆነ ከዛም በኋላ ደግሞ አንተ በፈርዱም ቢሆን የተለየ ዱዓ ጉዳይ አለኝና ያን ጉዳይ ስሙን ጠርቼ መንገር አለብኝ ለጌታ አይታል ከሚከለክልህ ነገር የለም ማለት ነው።
እንግዲህ እንደሰማችሁት ያው በላጩ በአረበኛ ማድረግ ነው። በአረበኛ ከቻል እሱ ነው በላጩ። ግን ካልቻል ወይም ደግሞ የፈለግነውን ዱዓ በአረበኛ ማለት ካልቻል በአማርኛ ማለቱም ችግር እንደሌለው ኡስታዝ እየተናገሩ ነው። እንግዲህ ይሄ ገር ሆነ ደግሞ ብላችሁ አረበኛውን መተው የለብንም። ኢንሻአላህ እንጠናከራለን። ግን ለማንኛውም በቻላችሁት ቋንቋ ማድረግ ትችላላችሁ የሚለው መያዝ ትችላላችሁ ማለት ነው። በረመዳን የወጣቱ ሁኔታ እንዴት ነው? እስቲ ተመልክተን እንመለስ። وظننت أنا أني بذلك حزت غنى فوجدت أني خاسر فتلك مظاهر. A few moments later. لا نحتاج المال. ሁሉም ባይባል እንደዚህ የሚያደርግ አይጠፋምና ስለዚህ ሁላችንም ልንቆጠብ ይገባል። ይችን አንድ ወር ወላሂ ታግሰን ነፍስያችንን አሸንፈን እንደምንም ብለን በመልካም ስራዎች ብቻ ልንጠናከር ይገባል ለማለት ፈልጋለሁ። እስቲ ሁላችንም አላህ ያግራልን ዱአ አድርጉ ለእናንተም ለኔም። ወንድማችን ደግሞ 9 የረመዳን ሌቦች ብሎ ሊመክረን ይፈልጋል። እስቲ ሰምተን እንመለስ። የረመዳን ሌቦች በረመዳን መልካም ስራችንን የሚሰርቁን ብዙ ጉዳዮች አሉ። ከነሱ ውስጥ 9ኙን እነግራችኋለሁ። ከልባችሁ አዳምጡኝ። መልእክቱ እስኪያልቅ በውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረዳችሁን አትርሱ እና ደግሞ ነፍስያውን አሸንፎ ይህን መልካም መልእክት ለብዙ ሰው እንዲደርስ ላደረገ ሰው አላህ አጅሩን እጥፍ ድርብ ያደርግለት። 9 የረመዳን ሌቦች። አንደኛው ሌባ ቴሌቪዥን። ሙስሊሞች አንገብጋቢ በሆነው የረመዳን ወር ላይ መስራት ያለባቸውን ዒባዳ ሰርተው እንዳይጠቀሙ በተለያዩ ተከታታይ ፕሮግራሞችና አሉባልታ ዜናዎች ጊዜያቸውን ይሰርቃቸዋል። አውቀን እንጠንቀቀው። ሁለተኛው ሌባ የገበያ ማዕከል። አስፈላጊና አስገዳጅ የሆነ ጉዳይ ካለ በፍጥነት ሸምቶ መመለስ እንጂ ገበያ ቦታ ላይ ያለ ጉዳይ በመመላለስ ውዱ የረመዳን ወቅታችንን እንዳይሰርቀን እንጠንቀቅ። ሶስተኛው ሌባ ሌሊቱን ያለ እንቅልፍ ማባከን። ይህም ክፉ ከሆኑ የረመዳን ሌባዎች አንዱ ነው። ረፍት አድርገን ተሐጁድ በነሻጣ እንዳንሰግድና ቀናችን ያለ ቂርአትና አዝካር በድብርት እንዲያልፍ ያደርገዋል። በመሆኑም ውዱ የረመዳን ወቅታችንን እንዳንሰረቅ እንጠንቀቀው። አራተኛው ሌባ ኩሽና። ይህ ሌባ ለየት ባለ መልኩ በብዛት የሚያጠቃው ሴቶችን ነው። ረመዳን የዒባዳ ወር መሆኑ ይዘነጋና የምግብ አይነት ማተራመሻ ወር በማስመሰል ሴቶች የተለያዩ የምግብ አይነቶች በማዘጋጀት ሥራ ላይ ተጠምደው አብዛኛው ሰዓታቸው ማድ ቤት እንዲያልፍ ያደርጉታል። በመሆኑም ቀን በሥራ ውለው ማታ እየደከማቸው መስራት ያለባቸውን ዒባዳ እንዳይሰሩ ያደርጋቸዋል። ይህንን ተረድተው የወቅታቸውን ሌባ የሆነውን ኩሽና ሊጠነቀቁት ይገባል። አምስተኛው ሌባ ስልክ። ረጅም ሰዓት መደወል፣ ምንም ፋኢዳ የሌለው የአሉባልታ ወሬ ማውራትና መከታተል እንዲሁም በማይመለከት ጉዳዮች በማሰብና በማሰላሰል ጊዜ እንዲያባክን የሚያደርገው ዋነኛ ሌባ ስልክ ነው። አውቀን እንጠንቀቀው። ስድስተኛው ሌባ ስስታምነት። ድሃዎችንና ምስኪኖችን በመንከባከብ እንዲሁም ለየት ባለመልኩ በተከበረው የረመዳን ወር ሰደቃ በማድረግ የሚገኘውን ምንዳና ከእሳት መጠበቅ እንዳይኖር በማድረግ ምንዳን የሚሰርቅ ክፉ ሌባ ነው። እኛም ክፋቱን አውቀን እንጠንቀቀው። ሰባተኛው ሌባ አላህን ከማውሳት ነፃ የሆነ ስብስብ። ይህም የቂያማ ቀን ባለቤቱን የሚጸጸትበት የሆነ በዱንያ ላይ በተለይ በውዱ የረመዳን ወር ላይ ወቅቱን የሚሰርቅ የሆነ ሌባ ነው። ስምንተኛው ሌባ ረጅም የሆነ እንቅልፍ። በረመዳን ወር አስፈላጊ ከሆነው በላይ እንቅልፍ ማብዛት በቀንም ይሁን በሌሊት ከሚፈጸሙ ዒባዳዎች የሚያዘናጋ ድብርትና ድካምን በማውረስ የረመዳን ወቅት የሚሰርቅ ሌባ ነው። ዘጠነኛው ሌባ የመገናኛ ብዙሃን ወይም ሚዲያ። ይህ በጣም የከፋና አደገኛ ሌባ ነው። የትኛውም የሚዲያ ስርጭት አላህን ለሚያስወድድ ነገር ካልተጠቀምንበት ወቅታችንን ከሚሰርቁን ሌቦች ዋነኛው ይሆናል። ሙሉ መልእክቱን ላደመጣችሁ ከረመዳን የሚገኘውን መልካም ነገር ሁሉ አላህ ይወፍቃችሁ። እንግዲህ እንደሰማችሁት እነዚህ 9 ሁሎችም ያላቸው እንግዲህ ሀይቃ ሁሉም እነዚህ ጊዜያችንን የሚበሉ ነገር ነው። በተለይ ይሄ ስልክ የሚባል ነገር በረመዳን ልንቆጠብ ይገባል ለማለት ፈልጋለሁ። እናንተ ሐሳባችሁ ምንድነው የሚለው ደግሞ በኮሜንት አሳውቁኝ። ቁመህ እንድሰማን የታዘዝከው ይሉናል ኡስታዝ። ምንድነው? ሰምተን እንመለስ።
አላህ ስብሓነሁ ወተዓላ ቁርአንን እንድንሰማ እንድናዳምጠው ያደረገን በረመዳን ወር ቁመን ነው፣ ቁጭ ብለን አይደለም። ቁማችሁ ስሙት፣ ቁርአንን ቁማችሁ ስሙ። አንድ ጁዝ ይቀራል፣ 2 ጁዝ ቁመ ስማ፣ ቁማችሁ አዳምጡ፣ ቁጭ ብላችሁ አይደለም። ይሄ ነው ሌሊት ላይ ይቀራል። ረመዳን የቁርአን ወር ነው ማለት የዳዕዋ ወር ነው። ቁርአን መቅራት ማለት ቁርአን ማድመጥ ማለት ምን ማለት ነው? ዳዕዋ መስማት ማለት ነው። ቁርአኑ ሲቀራ ማዕናው ቢገባን ዳዕዋ እየተደረገልን ነው። ቁርአኑ ለኛ ዳዕዋ ያደረገልን ነው። ጸጥ ረጭ ብላችሁ ስሙ እኮ ነው አላህ ሚለን። ቁርአን ሲቀራ ቁማችሁ ስሙት። ዳዕዋውን የቁርአንን ዳዕዋ የቁርአንን ትምህርት ቁማችሁ ስሙ። ቁመ አዳምጥ፣ ቁጭ ብለህ አይደለም። ቀጥ ብለህ ጸጥ ረጭ ብለህ ንቅንቅ የለም፣ መረበሽ የለም፣ ማውራት የለም። የዛሬ ቪዲዮአችን እንግዲህ እነዚህን ይመስሉ ነበር። ያው ዳዕዋ ያበዛውባችሁ ያው ረመዳን ነው መጪው ልባችንን ረጠብ ማድረግ አለብን በሚለው ነው። ስለዚህ ሁላችሁም ደግሞ እንዲህ ልትሰላችሁ አይገባም። ዳዕዋ መስማት አለብን በዚህ ወር፣ ምክንያቱም መጪው ረመዳን ነውና ልባችንን ጥርት አድርገን መቀበል አለብን ለማለት ፈልጋለሁ። ኢንሻአላህ የዛሬ ቪዲዮአችን እንግዲህ እነዚህ ነበር። ሁላችሁም ይሄንን ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንሁን እላችኋለሁ። ኢንሻአላህ ቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።